የልጅ ነገር ሁለት ፍሬ አንዱ ብስል አንዱ ጥሬ ያለ ምንድን ያደረከው ፈለው ምንድን ያደረከው ምንድነው አረ ጉዲ ነው ያለው በሰባት ነጥብ በዚህ ሰዓት ታልተባተባለ በዚህ ሰዓት እንዴ ደመናለ በሰባት ነጥብ ሆነው አረ በፈጣሪ በሜዳ ከዛ ወራጅ ቀጠና ቡድን ጋር ከገማ ይቀር ጥንብት ነው ሽትት ነው አለ። ምን አይነት የገማ የጠነባ የተልከሰከሰ የግምት ጥንብት ያለ ቀኖን ምን አይነት አዑዙ ቢላሂ ሚነ ሸይጣን ረጂም ምንድን ነው እንዲህ ውይል ያለ እንዲህ ኧረ በፈጣሪስ ምንድን ነው የሚባለው? ሻውን እኮ ምንድን ነው? ኧረ በፈጣሪስ ግልጽ እኮ ነው። ይሄ ግልጽ እኮ ነው። እሁድ አጫውታችሁ እንዴት ሮብ ያጫውታችኋል? መልሰው በሳምንት ሁለት ያጫውታችኋል እንዴ? ይሄ ሴራ ነው ሲጀመር እንዴ። ዩናይትድን ለመጣል አሁን ፎርሙ አሪፍ ስለሆነ ለመጣል የተሰራ ሴራ ነው። በሳምንት ሁለት ያጫውታችኋል እንዴ? ምን ጠብቃችሁ ነበር ታዲያ? ኒውካስትል ቀይ ወጣበት ምናምን እና በሳምንት ሁለት ጌም ትቀልዳለህ እንዴ? እኛ ቦልቪስ ጣልን አልጣልን ምናምን ምንም ልዩነት የለውም። ፖዝ ነው ያደረግነው። ፕሪሚየር ሊጉን ቶፕ ፎር የኛ ነው። ቶፕ ፎር ሶስተኛ ምናምን እኛ ነን። በቃ የተረጋገጠ ነው። ምንወደው ዩናይትድ ተመልሷል። ምንወደው ምናቀው ዩናይትድ ካሪክ አውት ካሁኑ ጀምሮ ካሪክ አውት። አይ በቃኝ። በሰላማዊ መንገድ መፍታት ይቻላል አይደል እንዴ? አጥፍቻለሁ። ቼልሲዎች ይቅር በሉኝ። አራት ጎል በቃኝ እኮ ከዚህ በኋላ ቢያልቅም ባያልቅም በቃ ፔድሮ ኔቶ ማትሪክ ሰርቷል። ፓልመርም ጎል አስቆጥሯል። እኔም ተሳስቼ ነው የቋጠርኩት። ሰው እኮ አንዳንዴ የሚያወቀ ያጠፋል አይደል? በቃ ይቅርታ አድርጉልን። አረ በጣም የሚያስገርመው ግን ይሄን ተጫዋች አለማድነቅ አይቻልም። ጆ ፔድሮ 3 ጎል ነው ያስቆጥረው። ሃትሪክ ትችላለህ የኔ አባት። ጀግና ይመች። ግን ይቅርታ በቃ ይቅርታ። ቼላው ሃንግማን ለዛሬ ይቅርታ አድርግልን። ይቅርታ። ማንቸስተር ዩናይትድ 1 ኒውካስትል 2 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፕኒክ ሪፖስት ያርጋችሁ ጀምሩ። ፎሎ ማታረጉ ሰዎች ፎሎ አድርጉ። ማን እኔ ይኸውላችሁ ሬት ማድረገው ጨዋታውን ሙሉን እስካየሁበት ሰዓት ድረስ ነው ማለት ነው። የአርሰናል ላይ ትኩረት እያደረኩ ስለነበር ከላመንስ ነው የምንጀምረው። ማን ላመንስ ኤፍ አይችልም እንዴ? ምንድነው ከዚህ በፊት ሮጀርስ ሲያስቆመው አይቻለሁ። አሁን ዛሬ ደግሞ ኦሱላ እንዴት አድርጎ ነው ያስቆመው? ማን ምንም ሰውዬው አይችልም። ማን 2 ከ10 ምን ሰጠው። ከዛ ሉክሾ ጋር እንሄዳለን ማለት ሉክሾ በቀይ ወጥቶባችኋል። ማን ወደፊት በደንብ መሄድ ነበረብህ። ምንድነው አንድ ብሩኖ ብቻ ነበር ሲጮት የነበረው። ማን ሉክሾ ራሱ 4 ከ10 ማጉዌር ጋር እንሄዳለን። ማጉዌር ማለት ነው አልዋሻችሁም ሊያልቅ ሲል አንድ ቴስታ የሚያገባ መስሎኝ ነበር። የሆነ ሊያልቅ ሲል የሚያገባው ነገር አለ። ግን ያን ያህል እንደፈለጋችሁት አላደረገላችሁም። ማጉዌር 5 ከ10 ማን ሌኒዮሮ ጎት ነው። ማን ምን አይነት ፓስ ነበር ብሩኖ ያደረገለት? ምን አይነት ክሮስ ግን አስቀለበው። ማን ሌኒዮሮ ደደብ ነው የምላችሁ ለዚህ ነው። እኔ 2 ከ10 ማለት ነው። ከዛ በኋላ ማዝራዊ ጋር እንሄዳለን። ማን ማዝራዊ ማለት ነው ወደፊት እንዴት እንደሆነ አላቅም እድል እያገኘ ነበር ዛሬ። የምሬን ብዙ የሚመቱ ኳሶች ያው እሱ ስለማይችል ዳሎት ቢሆን ኖሮ የምሬ ያገባው ነበር። ማዝራዊ 4 ከ10 ማለት ነው። ከዛ መሃል ላይ ካስሜሮ እኔ ሰውዬ እድሜው ይጣራ። ለምንድን ነው የሚያገባው እንዴ? ይሄ ሰውዬ ማርጀት። እኔ እኮ ሳውዲ መሄድ ነበረብህ። ማን እግዚአብሔርን ካስሜሮ በጣም ነው የምትችለው አንተ 9 ከ10 ማለት። ከዛ ኮቢ ሜኖ ጋር እንሄዳለን። ሜኖ እንደውም ቴምፖ ትንሽ ኮንትሮል ማድረግ ከብዶት ነበር ማለት ነው። ኮቢ ሜኖም 7 ከ10 እንሰጠዋለን ማለት ነው። ከዛ ኩኛ ጋር እንሄዳለን። ኩኛ ምንድነው ዝም ብሎ የሚያጥፈው? እኔ ሁሌ ነው የምናገረው አይደክመው። ማን እሱ ሰውዬ የሚቀማቸው ኳሶች ግን ማለት ነው በጣም ዋጋ ያስከፍላሉ። ቲሙን ግን አይቀማም። በጣም ሬር ነው የሚቀመው። ማን ኩኛ 7 ከ10 ማለት ነው። ብሩኖ ጋር እንሄዳለን። እግዚአብሔርን ማን ይሄ ሰውዬ የሚጨርስለት ሰው ቢኖር ኖሮ ማለት ነው የፕሪሚየር ሊጉን የአሲስት ሪካርድ መስበር ይችል ነበር። ምንድነው ከርስል ነው እንዴ? ምንድን የሚሰጣቸው ኳስ ሁለቴ የሚግራርም ኳስ፣ አንዴ ኡጋርቴ ያባከነበት፣ አንዴ ሌኒዮሮ። ማን ብቻውን ነው የሚጫወተው? ብሩኖ ፈርናንዴዝ 10 ከ10። የእውነት ምላችሁ በጣም ያበደግ መላጣውን ማለት ነው። መላጣውን አንተ የተመለጥከው ጸውር ገብቶ ሳይሆን የሆነ በሽታ ይዞህ ነው ያሉት። ማን ምንድነው ያደረገው ዛሬ? ምን እንደተጫወተ ማንም አያውቅም። 7 ከ10 ማለት ነው። ሼስኮ ምንድነው የምትሰራው?
አንተ ፎርም ላይ ነበርክ፣ አሁን ግን ጠፋብህ። ማን 2 ከ10 ማን ሼስኮ? በእናትህ ዝም በል። ዘርክዚ ገብቶ ከአንተ የበለጠን ይጮቶ ማን ዘርክዚ ምንድን ነው የሚሰራው? ያጥፋል ምናምን። ምን አይነት ምት ነበር የመተው? ከዛ ራምስዴል እዛ ጋር መለሰበት ማለት ነው። በጣም ያበደ ጨዋታ ዘርክዚ እንደውም ገብቶ ማለት ነው 7 ከ10። አቤት ጎል! እግዚኦ! የኦሱላን ጎል አሳየን ሚኳን እባክህን እያላችሁ እያስጨነቃችሁኝ፣ እኔስ ታዲያ መንገዶኝ ይኸው ጎሎ። አረ ተመልከተው በእናትህ እንደዚህ እየገፋ ይዞ መጥቶ እኮ ነው በእናትህ ድሪብል አድርጎ በእናትህ አጣጥፎ ይኸው በግራ እግሩ በእናታችሁ እንዴት አባቱ የምታምር ኤፌን ያስቆጠረው ኦሱላ። ዋው ትችላለህ። በቀይ የወጣበት ክለብ እኮ ነው ኒውካስትል። እባካችሁ ፈርስት ሃፍ እኮ ነው በቀይ ወጥቶበት ኒውካስትል 10-11 እየተጫወቱ ነው ያሸነፈው። አረ ይችላል ኒውካስትል፣ አረ ይችላል ባይዜ ማለት ነው። በተጨማሪ ዛሬ እግር ኳሱን በደንብ ላያችሁ ሰው ራምስዴልን አለማድነቅ አይቻልም። ይህ የቀድሞ የአርሰናል ግብ ጠባቂ ራምስዴል እንዴት አባት ነው የምትችለው? የዚርክዚ ስንት ሴቭ ነበር ሲያደርግ የነበረው ዘንድሮ ግብ ጠባቂዎቹ። ይመች። ለማንኛውም ግን ቋጠሯችን ሰራ በስተመጨረሻ ይመቸን። ጀማው እኛ እንሸነፍን የታወቀ ነው። እኛ እንሸነፋለን እንዴ? ምን አዲስ ነገር አለው? ከፍተኛ ቋጥሮ ለፈለው ፈለው። ምን እያደረክ ነው? ፈለው ቀድ መሰለ እንዲያዝ ነው። አረ ፈለው በህግ አምላክ ብያለሁ። በህግ አምላክ በምታምነው አምላክ በህግ አምላክ እያለሁ ፈለው። አራት ቀልድብኝ በእናትህ እንዴ! ምን እየተፈጠረ ነው? ጀማው የአቋማ ፋሚሊ እኛን ማሸነፋችን አይቀርም። ምንድን ነው ኖርማል የዕለት ተግባራችን አንዴ የኛ የፈጠነ ፈላው ላይ ሄዳችሁ ቋጥሩልኝ። ለፈላው የፈጠነ 3 ቀን የሐዘን ቀን ከአቋማ ታወጇል። ባንዲራም ዝቅ አድርጎ እንዲውለበለብም እናም ደግሞ ዛሬ ለደረሰው ከባድ የቋጠሮ ኪሳራ ሙሉ ኃላፊነቱን እንደ አቋማ ሲሆነቴና የቋጠሮ ስትራቴጂ እንደ መንደፌ እኔ ሙሉ ኃላፊነቱን እወስዳለሁ። እንግዲህ ጀማው ከባድ ቀን ፈጣሪ እንዳመጣብን ቀላሉን ቀን ያምጣልን። በዚህ በመጥፎ ጊዜ አብራችሁን እንድትሆኑና እንድትደግፉን በአክብሮት እንጠይቃለን። የሰወጥ ማማሰሌ ነው ሄጄ እዛ የሰወጥ ማማሰሌ ጀማው ኧረ ተመልከቱት እንዴ! የኒውካስትል ያበደ ሁለተኛው ጎል ሲገባ ማለት ነው። ማሌሲያ ምንድነው የኢራንን እንትን አይቶት ነው ሚሳኤል መጣ እንደሆነ እዛ አካባቢ የት ነው የሚፈልገው እንዴ? አረና ወንድም የሚሳኤሉ በዚህ በኩል ነው የተተኮሰው። ማሌሲያ አንተ በዚህ አረምን የነጠብሰው ሊተኮስ አንተ የኢራን ባሊስቲክ ሚሳኤሎች ራሱ እንደዚህ እኮ ሄዶ እንዲዞሮ ምናምን አይማቱም። በቃ ስርዓት አላቸው። ኢራን ትንሽ አጠፍ ብለው መታ ቢያደርጉ የኢራን አንተ የዚህ እኮ ቋስ እኮ ዞረ ተሽከረከረ። አባቴ እንዴ ይሄ እኮ የባሊስቲክ አባት በቃ የባሊስቲክ ሚሳኤል አባት የሆነ ምትን የመጣው ማን እንዴ? በረኛው እኮ እንደ ሙሽራ የሚሸኘን ተንቀብረረ ብሎ እንዲህ ብሎ አላየውም። ዞሮ ጎሎ ሲገባ ወይ ገባ እንዴ አለ። ከዛው ዞሮ ገባ እንዴ። እኔ እኮ እዚህም አልመሰለኝ የተኮሰው አላለም። እንዴ አይቻልም። ምን አይነት ጎል ነው ግን? አላን ያድንቃል። ማን አድንቁ ወይ ሃንግማን ንረሳውሽ እንዴ? እኔ እኮ ደስታ ለውኝ ዛሬ ቋጥሬ በሙሉ ሰምሮ እኔ አንቺ ትዝ ባላልሽ አልቋጠርኩብሽ ምን አላልኩሽ? እንኳን ደስ አለሽ አላልኩሽም ብዬ ነው። እንኳን ደስ አለሽ አላላዳሸደሽ። እኔ ይሄ አጥቂ ሊወራለት የሚገባ አጥቂ ነው። ያው ፔትሮ ያው አንቺ ማችሁ እኔን ነው ሃንግማን፣ እውነቱን ለመናገር እኔን ነው ማችኝ እንጂ ከዛ ውጭ እኮ ጥሩ ነሽ እኮ ቶፕ ፎርም ትገቢያለሽ ብዬ እጠብቃለሁ። ምክንያቱም ትርፌ እየተመራች ነው በቃ ያስፈጥር ቪዲዮ መለሳለሁ። ለማንኛውም ቸልሲዎች ይሄ ድንቅ አጥቂ ማለት ነው አጨብጭቡለት። የምሬ ነው የምላችሁ፣ ያልተዘመረለት ተጫዋች ነው። ይችላል ነው የምላችሁ በአግባቡ ማለት ነው። እንግዲህ ቶፕ ፎሩ አሁን ትርፌ ተሰጥቷታል። ቼለው እንኳን ደስ አለ። ሊቨርፑል ደግሞ ተስፋ እንዳትቆርጥ ነግሬሃለሁ። ፊላ ከፈለገ ይወጣታል። እንግዲህ ቼለውና ተገባላችሁ እንደነገርኳችሁ ማለት ነው። ይመቻችሁ።
ነገሮች እሺ በቃ ችግር የለውም። በቀይ ተጫዋች ስለወጣላችሁ ነው አይደለም፣ ከእናንተ ስለወጣባችሁ ችግር የለውም። ኧረ በቃ ተውትኛ ምን ምዳተወሩ ቅሌታ መንፈሲ አፍለተሽ ነበር። በጣም ያዙ ይልቀቁኝሽ ፒንኪን ጥርጥር አድርጎሽ ነበር አይደለ? አሁን ልክሽን አስገባሻለሁ። አየሽ አንቺ የአሞሪ ወንድም ያመጣሽው በቀይ ተጫዋች ወጥቶልሽ ፈረስታፍ ላይ ማለት ነው። ደገምሽው ሌላ ታሪክ ለጠፉሽ። ወይኔ ምን አይነት ጎል ይገባብሽ! ወይኔ ትርፍዬ አንጀቴን በላሽ። ቶፕ ፎር ስጋት አሁንም ሰላም ናችሁ? እንዴት ናችሁ? ምድረ እናንተን ብሎ ቋጣሪና አስቋጣሪ አንተ ሊቁ ያለ የታባህ ነው የምትቋጥረው። ይሄ የደከመ አቆጣጠረን እዛ ወስደጣሉ። በቃ ኦፊሻሊ እኮ ቅሌት እኮ መገለጫሽ እኮ ነው። ባለፈው ኤቨርተን ነው በቀይ ተጫዋች ወጥቶበት ማለት ነው አንቺ ላይ ወስዶ የለጠፈሽ ማለት ነው። አሁንም ይሄንን ተሞክሮ ነው ካስተል ወስዶ በቀይ ተጫዋች ወስዶ ለጠፈሽ። ምንም እኮ ነው ማታመጪው። እመኚኝ ካሁን በኋላ አፕግሬድ የለም ዳውንግሬድ ነው የምታረጊው። ምን ግልጹን ነው የምነግርሽ ማለት ነው። ሁሉም ክለብ ይመጣል እንደለመድሽው ይረማመድብሻል። እንግዲህ ደግሞ አሁን ካሪክን እንቀይሮ የሚል ደግሞ ሌላ አማርኛ ውስጥ ትገቢያለሽ። በቃ ምንም እኔ ያንቺ እድገትሽ እዚህ ድረስ ነው። ከዚህ በኋላ ጽንሱ እድገት ማሳየት አቁሟል። ኦፊሻሊ ሶሪ ተረፊያስ በጣም አዝናለሁ። ቴንኪው በ10 ተጫዋች ወይኔ የት ነው የምንገባው? ፋሚሊ ወይ ዛሬ ምን አይነት ቀን ነው? ወይኔ አናዘር ዋን የምናውቀው ማንቸስተር ዩናይትድ ተመልሰዋል ይላል። ትርፌ ተመልሷል። በ10 ተጫዋች የሚሸነፈው ትርፌ ማን ነው? ዋው ይሄ ሊግ እኮ ነገርኩሽ፣ ስትናቂ ነው የሚያዋጣው። ስትናቂ እንጂ ስትከበሪ አርሰናል እንደሚገጥሙት፣ ሊቨርፑል እንደሚገጥሙት፣ ማንሲቲ እንደሚገጥሙት ቢገጥሙሽ ከሳምንት እስከ ሳምንት ገባሽ አይደለ? ምን አባሽ ሆነሽ ነው በየቦታ ለ3 ጨዋታ ምናምን ቋጥራሉ? ስንት ፍሬ ነው ያለሽ? ስንት ፍሬ ፈረጠብሽ? ቋጥረሽማ ነው አንቺም ከቶፕ 4 የሚያሰጋ ሁኔታ ውስጥ ገብተሽ ሲቲም ሚዜም ሆኖ አርሰናል ዋንጫውን በልቶ ጠበቀሽ ነው ብልሽ። በአንድ ምሽት የሁላ ነገር የተፈጠረው ማለት ገባሽ አይደል? ካሪክ ተባነነበት። ሲጀመር ያለፉት 3 ጌሞች ራሱ እየተባነነበት እንደሆነ እኮ ያስታውቃል። በብሩኖ ማጂክ ምናምን ነገር ሞመንቶች እያሸነፈ ነበር እንጂ ገባሽ አይደል? እንጂ ዋፍ የለም። በቃ ተባነነበት። ዊል ኦሱላ እንዴት አባቱ ነው የምትችለው? በእናት ብቻህን ያገባው ኳሱን የመታው አመታት ብቻ ነው የሚያስደንቀው እንጂ ማለት የተጠጋህበት መንገድ መላሲያ የሚባለው ሰውዬ ምን አስበው ነው ይሸሻል እንዴ? ታይለር መላሲያ ትችላለህ። ማን ዩናይትድ የምመጥን ተጫዋች ማለት አናዘር ዋን እንደ ምልካውን በኋላ እጠብቃለሁ ማለት ካሪክ ስለተባነነበት ማለት አሞሪም ይቆይ የሰውዬ ቋሚ ማናጀር አድርጉት እንዴ። ትረስት ዘ ፕሮሰስ። የሱን ተጫዋቾች እነዚህ የሱ ተጫዋቾች አይደሉም። የሱ ተጫዋቾች ባልሆኑ ተጫዋቾች ነው እየጮተ ያለው። የራሱ ተጫዋቾች ይዞ መጥቶ እድል ሊሰጠው ይገባል። ካሪክ ባይዘ ያ ሰውዬ ፀጉሩ ደግሞ ሪሴት ተደረገ ማለት ከዜሮ ነው የሚጀምረው። መቼም day 1000 of not cutting my hair until Man United win 5 games in a row ይላል። ገና ትጠብቃለህ ማለት ሬሳ ሳጥኑ ኤክስትራ ላርጅ ነው የሚሆነው ለፀጉሩ ማለት ሳይቆረጥ ነው የሚሞተው። ቀለልን መቤቴን አዋረዱን። ከማን ነው ቀይ የወጣው? እኔ ቀኑን ሙሉ ስፈራው የነበር ኧረ በመቤቴ ማንቸስተር ውይ የውድቀት ሁሉ መጀመሪያ የአርሰናል ላይ አፍ መክፈት ነው። በቃ እውነት ነው። ካሪክ ትላንትና ምን አለ? አዎ ምናልባት የዋንጫ ተፎካካሪ ልንሆን እንችላለን። በኳስ ላይ ምንም ነገር አይታወቅም። እኛ እያንዳንዱን ሞመንት ኢንጆይ ነው ማድረግ የምፈልገው። ይታወቃል። በነገራችሁ ላይ አንዳንድ ነገር ይታወቃል። ለምሳሌ ቶተናም ለዋንጫ እየተፎካከረ አይደለም፣ ዩናይትድም እየተፎካከረ አይደለም።
ለዋንጫ አትፎካከሩም። ፎቃቆች ፎቅ ያላችሁ ፎቃቆች። ቀይ ካርድ ሲሰጥ ይደብራችኋል ነው ለሆነኛው ክለብ እናንተ አትጫወቱም። ቀይ ካርድማ ካገኙ በቃ እንሸነፍላቸው ነው የምትሉት። ምንድነው በዚህ አመት ኤቨርተን ራሱ እንደዚህ ያርጓቸዋል። ኧረ ቢስሚላ ፉቅቅ ያለ ቡድን የታባ ካሪክ ቦልን እስኪ አምጣው። ካሪክ ቦል እስኪ ምን ተአምር እንደሚፈጠር ትነግረኛለህ ብራዘሬ።